እንዲሰጠን እግዚአብሔር እንዲያስተምረን እንጸልይና ወደ ትምህርቱ እንሄዳለን። እግዚአብሔር የዘላለም አባት ሆይ ስለ ሁሉ ነገር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ስለ ጤንነታችን፣ ስለ መውጣት፣ ስለ መግባታችን፣ ስለ መሰባሰባችን መናገር ስለቻልን ስለ እስትንፋሳችን ሁሉ እናመሰግናለን። አሁን ደግሞ አንተ እንድታስተምረን መንፈስ ቅዱስ ሆይ አንተ እንድታስተምረን፣ አንተ አእምሯችን እንድትከፍትልን በኢየሱስ ክርስቶስ ስም እንጸልያለን። ጊዜውን ሰዓቱን ሁሉ አሳልፈን ለአንተ ሰጠን። በኢየሱስ ክርስቶስ ስም አሜን። እሺ መልካም። እንግዲህ ለዛሬ ሶስተኛ ሳምንታችን ነው። ባለፈው ሳምንት አልነበረንም፣ ግን ለሶስት ተከታታይ ሳምንታቶች ዛሬ የመጨረሻ የምናየው ስለ ነገረ ሰው አንትሮፖሎጂ ስንመለከት ቆይተናል። በመጀመሪያው ሳምንት መግቢያውን ተመልክተናል። ሃይፖስታሲስ ምን ማለት እንደሆነ በጥቂቱና ኔቸር ምን ማለት እንደሆነ በጥቂቱ ምንነትን ተመልክተናል በመጀመሪያው ሳምንት። በሁለተኛው ሳምንት ሙሉ በሙሉ ምንነትን ወይም ባህሪን ነው የዳሰስ ነው። በጣም ሰፊ በሆነ መልኩ ፈላስፎች ምን አሉ፣ የቤተ ክርስቲያን አባቶች ምን አሉ፣ ስኮላሮች ምን አሉ የሚለውን ነገር ኢንዲቴል ተመልክተነዋል ማለት ነው በሁለተኛው ሳምንት ላይ። ዛሬ ደግሞ የምናየው ስለ ሃይፖስታሲስ ነው። ስለ ሰው ሃይፖስታሲስ። ሃይፖስታሲስ ማለት ማንነት፣ ሃይፖስታሲስ ማለት ፐርሰን፣ ሃይፖስታሲስ ማለት አካል ማለት ነው። ስለዚህ ስለ አካል፣ ስለ ፐርሰን፣ ስለ ማንነት በሰፊው የተወሰነ ዋና ዋና ነጥቦችን እንመለከታለን። ዛሬ በጣም ዋና ዋና ነገሮችን እንድትይዙ ነው የምፈልገው። ስለ ሃይፖስታሲስ በምንነጋገርበት ሰዓት ዋና ዋና ነገሮች 7 ነጥቦችን ነው ለማስያዝ የመጣሁት። 7ቱ ዋና ዋና ነጥቦችን እንድትይዙ ፈልጋለሁ ማለት ነው። እንደምታውቁት ይህንን ትምህርት ነገረ ሰውን በተለይ ሃይፖስታሲስ ላይ እንድገባ ያደረገኝ ትምህርተ ስላሴን ባስተማርኩበት ጊዜ የሃይፖስታሲስን በምናገርበት ሰዓት እና በማስተምርበት ሰዓት አንዳንዶቹ ግልጽ አልሆነላቸውም። በአካልና በሃይፖስታሲስ ይሄ በሶማ እና በሃይፖስታሲስ መካከል ያለውን ዲፍረንስ አልገባቸውም። እንዲሁም ደግሞ ከዚህ ከትሪኒቴሪያል አማኞች ውጭ ከነበሩ ወገኖች ጋር ንግግር ነበረን እና ሃይፖስታሲስ የሚለው ነገር ክሊር እንዳልሆነ ተመለከትኩኝ እና ኦኬ፣ ስለዚህ የሰውን ሃይፖስታሲስ ብንገባበትና ብንማር ሞር የትሪኒቲ ሃይፖስታሲስ ይሄኛው እንደ ጥላ ወይም እንደ ምሳሌ ሆኖ ክሊር ሊያደርገው ይችላል የሚለውን ስለተገነዘብኩ ነው ወደ ነገረ ሰው ወይም አንትሮፖሎጂ ትምህርት ውስጥ የገባሁት ማለት ነው። እና ስለዚህ ዛሬም ይሄ ሃይፖስታሲስ የሚለውን ስለሆነ የምንመለከተው እዚህ ጋር በደንብ ሁላችሁም እንድትሰሙ እጋብዛችኋለሁ ማለት ነው። ኦኬ፣ ድምፄ በደንብ ይሰማል አይደለ? ልቀጥል ማኪ? ኦኬ፣ ድምፄ ከተቋረጠ ወይም ደግሞ ካልተሰማ አሳውቁኝ፣ ዝም ብዬ እንዳልቀጥል ማለት ነው። ኦኬ፣ ስለ ሰው ሃይፖስታሲስ 7 ዋና ዋና ነገሮች፣ በጣም ዋና ዋና ነገሮች 7 ነገሮች እንድትይዙ ነው የምፈልገው። በጣም አጠር ብሎ ኦኬ፣ በጣም አጠር ብሎ ነገር ግን ዋና ዋና ፖይንቶችን እንድትጨብጡ ነው የምፈልገው ስለ ሰው ሃይፖስታሲስ ማለት ነው። መግባት የምትፈልጉ ወገኖች፣ ገስት ላይ መቀመጥ የምትፈልጉ ወገኖች ቶሎ ቶሎ ገብታችሁ ተቀመጡ። ትምህርቱን ከጀመርኩ በኋላ ግን አትግቡ። ምክንያቱም እየታስተማርኩ እያለ ሲገባና ማይክ ክፍት ሲሆን ይረብሻል። መግባት የምትፈልጉ አሁን መግባት ትችላላችሁ፣ ቶሎ ቶሎ ማለት ነው። እሺ እኔ ልቀጥል። በቃ ከሰዓታችን አንጻር ልቀጥል። እንደገባችሁ እሺ ቶሎ ሚዩት አድርጉት፣ ቢያንስ እንትን እንዳይለን ማለት ነው። ስለ ሰው ሃይፖስታሲስ ምን አልኳችሁ? ሃይፖስታሲስ ስል
ሞር አማርኛ አድርገው ለምትሉ ወገኖች ሃይፖስታሲስ ማለት ምን ማለት ነው ብያለው? ፐርሰን ማለት ነው በእንግሊዝኛው። በአማርኛው ደግሞ አካል ማለት ነው። ግን ይህ አካል የሚለው ነገር አይገልጠውም። ለምን መሰላችሁም አይገልጠው? ለሶማ ለሆነው ነገራችንም አካል ነው የምንለው። ይሄ ለቦዲያችን ለስጋችንም አካል የሚል ነው። ሌላ ያንን ብቻ የሚገልጥ የአማርኛ ቃላት የለም። ከዚህ በፊት ትዝ ይለኛል ትሪኒቲ ሳስተምር ይሄኛውን አማርኛ ቃል አይገልጠውም ብዬ ስለተናገርኩኝ አንድ ወንድም በጣም ሀት ሆኖ ነበረ፣ ኦርቶዶክሳዊ ወንድምና እንዴት የለውም ትላለህ ብሎ ለአማርኛ ተቆርቁሮ ነበረ። እና እውነት ነው፣ አማርኛው አንድ ነው፣ በአንድ ቃል ነው የሚገልጠው። ማለት ይህ ስጋችንም ሶማውንም አካል ነው ብለን የምንጠራው። ስለ ፐርሰን ሃይፖስታሲስም ስናወራ በአማርኛ አካል ነው። እንግዲህ ሌላ አይነት ቃል አላቅም በአማርኛ ያንን ሃይፖስታሲስ የሚገልጥ ፐርሰንን የሚገልጥ ከአካል ውጭ ሌላ ቃል አላቅም። እና ስለዚህ እያወራን ያለነው ሃይፖስታሲስ ብዬ ስል ስለምን እያወራው ነው ማለት ነው? ስለ አካል እያወራው ነው። ስለ አካል ስል ግን ስለ ሶማ አይደለም እያወራው ያለው። ስለ ሶማ ማለት ስለ ስጋችን ስለ እጅ፣ አፍንጫ፣ እግር አይደለም እያወራው ያለሁት ማለት ነው። ረቂቅ ስለሆነ ማንነት ነው እያወራው ያለሁት ማለት ነው። ኦኬ። ስለዚህ ስለ ሃይፖስታሲስ ስለ ፐርሰን ስለ አካል በምናወራበት ሰዓት ምንድን ነው ያልኳችሁ? 7 ዋና ዋና ነጥቦችን ለማስያዝ ነው የምፈልገው። እነዚህን 7 ዋና ዋና ነጥቦችን እንመለከታለን። የመጀመሪያው ምንድን ነው? የመጀመሪያው በኢሴንስ እና በሃይፖስታሲስ መካከል ያለውን ልዩነት ማወቅ ያስፈልጋል። በኢሴንስ እና በሃይፖስታሲስ መካከል ያለው ልዩነት ምንድን ነው? ኢሴንስ ስል ባህሪ ማለት ነው። በባህሪ እና በሃይፖስታሲስ በፐርሰን መካከል ያለው ልዩነት ምንድን ነው? ወይም በማንነትና በምንነት መካከል ያለው ልዩነት ምንድን ነው የሚለውን በጣም ጠንቅቀን ልናውቀው ይገባል ማለት ነው። ባህሪ ምንድነን ለሚለው ጥያቄ መልስ ነው። ባህሪ ምንድነን ለሚለው ነገር ምንድን ነው? መልስ ነው። ምንድነን ሲባል ሰው እንላለን አይደለ? ስለዚህ ምንድነን ለሚለው ጥያቄ መልስ ነው። ባህሪ ማለት ምንድነን ለሚለው ጥያቄ መልስ ነው ማለት ነው። ምንድናችሁ ብትባሉ አሁን እዚህ የተሰባሰባችሁት ምንድነን የምንለው? ሰው እንላለን። በጣም በቁጥር ብዙ ብንሆንም ግን ምንድነን? ሰው ነው የምንለው። ስለዚህ ባህሪ ማለት ምንድነን ለሚለው ጥያቄ መልስ ነው ማለት ነው። ማለት ማሰብ የሚችልና የሚሞት የስጋና የነፍስ መገለጫ ነው። ባህሪ ስንል ማሰብ የሚችልና የሚሞት ምንድን ነው? መገለጫ፣ የነፍስና የማን የስጋ መገለጫ። ማሰብ የሚችል ስል ስለምን እያወራው ነው ማለት ነው? ስለ ነፍስ እያወራው ነው። መሞት የሚችል እያልኩ ስል ስለምን እያወራው ነው ማለት ነው? ስለ ስጋ ነው። ባህሪ ነፍስና ስጋ ናቸው። ነፍስና ስጋ ባህሪ ውስጥ ነው የሚመደቡት ማለት ነው። ስለዚህ ማሰብ የሚችል ኢንተሌክት የሆነው ፓርቱ የሰው ምንድን ነው ብለን ስንል ነፍስ ነው። ስለ ነፍስና የስጋ መገለጫ ነው። ማሰብ የሚችልና መሞት የሚችል ማሰብ የሚችልና መሞት የሚችል የነፍስና የስጋ ምንድን ነው ማለት ነው? መገለጫ ነው ማለት ነው። ኦኬ። ስለዚህ ባህሪ 2 ነገሮችን ይዟል ማለት። ባህሪ ስናወራ ስጋና ምንድን ነው? ነፍስ ነው እያወራን ያለ ነው። ስለ ባህሪ ስናወራ ስለ ስጋና ስለ ነፍስ ነው እያወራን ያለ ነው ማለት ነው። ሃይፖስታሲስ ግን ምንድን ነው? ሃይፖስታሲስ ማንን ለሚለው ጥያቄ መልስ ነው። ማንን ለሚለው ጥያቄ መልስ ነን። ማንነት ማለት ነው። ማንነት። ኦኬ። ስለ ምንነት ስናወራ ሁላችንም ምንድነን ብለናልን? ሰው ነን አለን። ማንን ስንባል ግን ምንድን ነው የምንለው? ኦኬ። ስለ ምንነት ስናወራ ምንድነን አለን? ሁላችንም ሰው ነን። ማንን ስንባል ግን አሁን እዚህ ቦታ ላይ እንለያያለን። ማንን ስንባል እዚህ ጋር ሴት አለ፣ ወንድ አለ፣ በእድሜ የገፋ አለ፣ በእድሜ ወጣት አለ፣ የተለያየ አይደለ? ልዩነት አለ እዚህ ጋር። ማንን ለሚለው ግን ምንድን ነው? ስለ ምንድን ነው እያወራን ያለ ነው? ማንን ብለን ስንል ስለ አካል ወይም ስለ ሃይፖስታሲስ ነው እያወራን ያለ ነው። ማለት ሃይፖስታሲስ ማለት ያንን ዩኒቨርሳል የሆነውን ኔቸር በተጨባጭና በተለየ መልኩ ይዞ የተገለጠ ነጠላ የሆነ ህያው አካል ማለት ነው። ወይም ፓርቲኩላር የሆነ አካል ማለት ነው።
ሃይፖስታሲስ በደንብ ስሙኝ። እዚህ ጋር ሃይፖስታሲስ ዩኒክ የሆነ ነገራችንን የሚወስን ነው። እዚህ ጋር ስሙኝ። ሃይፖስታሲስ ምናችንን የሚወስን ነው? ዩኒክ የሆነ ነገራችንን የሚወስን ነው። የተለየ ነገራችንን ማለት ነው። ምናችንን? ቀለማችንን፣ ድምፃችንን፣ የጣት አሻራችንን፣ የተለያየ ይሄ ዩኒክ የሆነ ነገራችንን በሙሉ የሚወስነው ማን ነው? ሃይፖስታሲስ ነው። በአሻራ በጣት አሻራ አንድ አይነት ነን። በሰው ምንነት አንድ አይነት አንድ ብንሆንም በአሻራ ግን የተለያየ የእያንዳንዳችን አሻራ ይለያያል። የእያንዳንዳችን ድምፅ ይለያያል። የዳዊት ድምፅና የማኪ ድምፅ፣ የዳዊት ድምፅና የኤርሚ ድምፅ ይለያያል። ግን ሰው ነን? ሰው አይደለንም። ሰው ነን። አያችሁ፣ ሃይፖስታሲስ ማለት ቀለማችንን፣ ሃይፖስታሲስ ማለት ድምፃችንን፣ ሃይፖስታሲስ ማለት አሻራችንን፣ ሃይፖስታሲስ ማለት ዩኒክ የሆነ ነገራችንን የሚወስን ነው። የባህሪና የሃይፖስታሲስን ልዩነት በግልጽ ካስቀመጡት የቤተ ክርስቲያን አባቶች መካከል ቀዳሚው ባሲል ነው። ባሲል ኤፒስትል 38 ቱ ሂዝ ብራዘር ግሪጎሪ ኦፍ ኒሳ የጻፈው ላይ በሃይፖስታሲስ እና በኢሴንስ መካከል ያለውን ልዩነት በግልጽ አስቀምጦታል ማለት ነው። ስለዚህ እባካችሁ ኮፒ ሊንክ ወይ ሼር ምናምን አድርጉ። 10 እያቋረጠኝ አፒል አድርግ እያለኝ ነው። ኦኬ፣ የመጀመሪያውን ተመልክተናል። 7 ነጥቦች ነው ዛሬ እንድትይዙ የምፈልገው። የመጀመሪያውን ተመልክተናል። የመጀመሪያው ምንድን ነው ብያቸዋለሁ። በመጀመሪያ በኢሴንስ እና በሃይፖስታሲስ መካከል ያለውን ልዩነት በደንብ ለይተን ማወቅ አለብን። ኢሴንስ ስል ምን ማለት ነው ብያለሁ? ባህሪ ማለት ነው። ሃይፖስታሲስ ስል ምን ማለት ነው ብያለሁ? አካል ማለት ነው። በማንነት እና በምንነት መካከል ያለውን ልዩነት ጠንቅቀን ማወቅ አለብን። ስለ ምንነት ስናወራ ዩኒቨርሳል ነው። ሁላችንም ዩኒቨርሳል የሆነ ኔቸር አለን። ስለ ማንነት ስናወራ ግን ፓርቲኩላር ነው። እያንዳንዳችን የተለያየንን በማንነት ማለት ነው። ሃይፖስታሲስ ምንድን ነው ብያቸዋለሁ መጨረሻ ላይ። ዩኒክ የሆነ ነገራችንን ምን የሚል ነው? የሚወስን ነው። ቀለማችንን፣ ድምፃችንን፣ አሻራችንን የሚወስን ነው። ወዘተረፈ ቁመታችንን ብላችሁ ማለት ትችላላችሁ። ይሄ ዩኒክ የሆነ ነገራችንን የሚወስነው ማን ነው የሚባለው? ሃይፖስታሲስ ይባላል። ኦኬ፣ ይሄ አንደኛው ነው። ከሰባቱ አንደኛው እንድታውቁት የምፈልገው ነው። ሁለተኛ፣ ሃይፖስታሲስ የማይደገምና የማይተካ ልዩ ማንነት ማለት ነው። ሃይፖስታሲስ ምንድን ነው አልኩኝ? የማይደገምና ምንም አይል የማይተካ ልዩ ማንነት ነው። የማይደገምና የማይተካ ልዩ የሆነ ምንድን ነው? ማንነት ነው። ዩኒክ ነው። ሁሉም የሰው ልጅ ዩኒቨርሳል የሆነ ሂውማን ኔቸር ያላቸው ሲሆኑ ሁሉም በዓለም ላይ ያለው ሁሉ የሰው ልጅ ዩኒቨርሳል የሆነ ሂውማን ኔቸር ያላቸው ቢሆንም በሃይፖስታሲስ ደረጃ ግን በደንብ ስሙኝ፣ በሃይፖስታሲስ ደረጃ ግን እያንዳንዱ ሰው ሙሉ በሙሉ ለብቻው የተለየ የማይደገምና በሌላ በማንኛውም ሰው ሊተካ የማይችል ግላዊ ህልውና ነው ያለው። ሰምታችሁኛል? በሃይፖስታሲስ ደረጃ ስናወራ ግን እያንዳንዱ ሰው ሙሉ በሙሉ ለብቻው የተለየ የማይደገምና በሌላ በማንኛውም ሰው ሊተካ የማይችል ግላዊ ህልውና ነው ያለው። አንተ በማንኛውም ሰው አንተም መተካት አትችልም። በቃ አንቺ በማንኛውም ሰው መተካት አትችልም። ዩኒክ ነሽ። በዚህ ዓለም ላይ አንተ ማለት ዩኒክ ነህ። አንቺ ማለት ዩኒክ ነሽ። አንቺ በማንም አትተኪም። አንተ በማንም አትተካም። ሃይፖስታሲስ የማይተካ ነው። ዩኒክ ነው። ለእያንዳንዳችን ያለን ሃይፖስታሲስ ዩኒክ ነው። በማንም የማይተካ ነው። የማይደገም ነው። ሰምታችሁኛል? ሃይፖስታሲስ ምንድን ነው ብያችኋለሁ። ዩኒክ ነው። በማንም የማይተካ ነው። የማይደገም ነው። ዩኒክ ናችሁ። በቃ እያንዳንዳችሁ ዩኒክ ናችሁ። የማትደገሙ ናችሁ። በማንም የማትተኩ ናችሁ። ይህ ደስ አይልም? እግዚአብሔርን የበለጠ እንድናመሰግን አያደርገንም? በማንም መተካት አይችልም። ዳዊት ዩኒክ ነው። የማይተካ የማይደገም ነው። ማኪ በማንም መተካት አችልም፣ መደገም አችልም። ዩኒክ ነች። ዩኒክ አድርጎ ነው እያንዳንዳችንን የፈጠረን እግዚአብሔር። ሃይፖስታሲስ ዩኒክ የሆነ ነገር ነው። በጣም ደስ ይላል።
ይህንን በቦይቴስ ጽሁፍ ውስጥ አጌንስት ዩቲከን ኤንድ ኒስቶሪየስ ላይ ምዕራፍ 3 ላይ በደንብ በዝርዝር አስቀምጦታል። ቦይቴስ ማለት ነው። ኦኬ አሁን በጣም እንድታውቁት ከምፈልጋቸው 7 ነጥቦች ስንቱን አየን? 2ቱን አየን። ኦኬ ሌሎቹስ ምንድን ናቸው? ሃይፖስታሲስ ሶስተኛ ሃይፖስታሲስ የፈቃድ ተግባር ባለቤት ነው። ሃይፖስታሲስ ምንድን ነው አልኩኝ? ኦኬ ተመልሻለሁ። የስ ዩኒክ ናችሁ። እንደዚህ ብላችሁ ለራሳችሁ በጣም መናገር ያለባችሁ ማወጅም ያለባችሁ ዩ አር ዩኒክ። በቃ ዩኒክ ነህ፣ ዩኒክ ነሽ። በማንም አትተኪም፣ በማንም አትደገሚም። ድጋሚ የምትደገም አይደለም። በቃ ዩኒክ ነህ። አንድ ሰው ከዚህ ዓለም በሚሄድበት ሰዓት፣ በሚያንቀላፋበት ሰዓት ዩኒክ ነው፣ አይደገምም። በቃ ያ ሰው ዩኒክ ነው። ዩኒክ የሆነ ሰው ነው፣ የማይደገም ነው። ሶስተኛው ምንድን ነው? ሃይፖስታሲስ። ስለ ሃይፖስታሲስ ማወቅ ያለብን የፈቃድ ተግባር ባለቤት ነው። ሃይፖስታሲስ ምንድን ነው? የፈቃድ ተግባር ባለቤት ነው። ምን ማለቴ ነው? በደንብ ስሙ። የፈቃድ ተግባር ባለቤት ነው። ምን ማለቴ ነው? ፈቃድ ከሃይፖስታሲስ ነው የሚመነጨው ማለቴ ነው? አረ በፍጹም። ፈቃድ ከምንድን ነው የሚመነጨው? ከኢሴንስ ነው፣ ከባህሪ ነው የሚመነጨው። ፈቃድ ከየት ነው የሚመነጨው? ከባህሪ ነው የሚመነጨው። ኦኬ ታዲያ ምን ማለቴ ነው? ሃይፖስታሲስ የፈቃድ ተግባር ባለቤት ነው ብዬ ስላችሁ ምን ማለት ነው? ፈቃድ ከባህሪ ነው የሚመነጨው ብለናል። ማሰብ፣ መናገር የባህሪ ናቹራል ኃይሎች ናቸው። ማሰብ፣ መናገር የባህሪ ምንድን ናቸው? ናቹራል የሆኑ ኃይሎች ናቸው። ልብ በሉ እዚህ ጋር በደንብ ስሙኝ። ማሰብ፣ መናገር የባህሪ ናቹራል ኃይሎች ቢሆኑ በደንብ ስሙ። እዚህ ጋር የባህሪ ናቹራል ኃይሎች ቢሆኑም ያንን ፍቃድ በተጨባጭ ወደ ተግባር የሚቀይረውና የሚወስደው ግን አካል ወይም ሃይፖስታሲስ ነው። በደንብ ስሙኝ። ፈቃድ የባህሪ ነው ብያቸዋለሁ። ማሰብ፣ መናገር የባህሪ ናቹራል ኃይሎች ናቸው ብያቸዋለሁ። ማሰብ፣ መናገር የባህሪ ናቹራል ኃይሎች ቢሆኑም ያንን ግን ወደ ተግባር የሚለውጠው ጊዜውን የሚወስነው ሁሉን ነገር የሚወስነው እንዴት መተግበር እንዳለበት የሚወስነው መቼና የት መወሰን እንዳለበት መደረግ እንዳለበት የሚወስነው ግን ማን ነው? ሃይፖስታሲስ ነው። ወደ ተግባር የሚቀይረው ማን ነው? ሃይፖስታሲስ ነው። ኦኬ ድርጊቱን መቼ የት መደረግ እንዳለበት የሚወስነው ማን ነው? ሃይፖስታሲስ ነው። አካል ነው፣ ፐርሰን ነው። ይህንን በምሳሌ ላስረዳ፣ በደንብ ስሙ። መራብ፣ መጠማት የአካል ባህሪ ነው ወይስ ከአካል ነው የሚመደበው ወይስ ከባህሪ ነው የሚመደበው? እስኪ ጻፉልኝ። መራብ፣ መጠማት የባህሪ ነው ወይስ የአካል ነው? እስኪ እንደምትከታተሉኝ የማውቀው ስጽፉ ነው። አንድ ሰው ብቻ ነው። የአካል ያሉኝ ያሉ በደንብ እስከ ዛሬ አልሰማችሁም ማለት ነው። ትምህርቱም ማለት ነው። መራብ መጠማት የአካል ነው እንዴ? የአካል መገለጫ ነው። መራብ መጠማት የባህሪ፣ በደንብ ስሙ፣ የባህሪ መገለጫ ነው። ስጋችን አይደለም የሚራበው፣ ስጋችን አይደለም የሚጠማው። ባህሪ ብለን ስንል ሁለት ነገር ነው ብለናል አይደለ? ነፍስና ምን ብለናል? ስጋ ብለናል። ስጋችን አይደለም የሚራበው ታዲያ? ስጋችን አይደለም የሚጠማው? ስለዚህ ምን ውስጥ ነው የሚመደበው ማለት ነው? ባህሪ ውስጥ ነው የሚመደበው። በደንብ ስሙኝ። መራብ መጠማት የስጋ ባህሪ ነው። መራብ መጠማት የስጋ ባህሪ ቢሆንም የባህሪውን ፍላጎት መንገዱንና ጊዜውን የሚወስነው ግን ሃይፖስታሲስ ነው። ኦኬ እንዴት ማለት? በደንብ ስሙኝ። እዚህ ጋር ስጋዬ ተርብ ያለው ብሎ ጥያቄ ያቀርባል ወይም ፍላጎቱን ይገልጣል። ስጋዬ ተርብ ያለው ብሎ ፍላጎቱን ሲገልጥ ወይም ደግሞ ጥያቄውን ሲያቀርብ
የሚወስነው ያንን የባህሪን ፍላጎት የሚወስነው ሃይፖስታሲስ ነው። አይ ዛሬ መጾም አለብኝ ይላል ሃይፖስታሲስ። አያችሁ፣ የወሰነው ማን ነው? ሃይፖስታሲስ ነው። ስጋዬ ግን ምን ብያለው እያለ ነው። ተርብ ያለው ምግብ ያስፈልገኛል እያለ ነው። ሃይፖስታሲስ ውሳኔው በሃይፖስታሲስ እጅ ነው። ስለዚህ ምን ብሎ ይወስናል? ዛሬ መጾም አለብኝ ብሎ ይወስናል። ስለዚህ ውሳኔው የማን ነው? መራብ መጠማት የስጋ ባህሪ ቢሆንም ውሳኔው ግን የማን ነው? የሃይፖስታሲስ ነው። ግልጽ ነው የምናገረው ነገር። ውሳኔው የማን ነው? የሃይፖስታሲስ ነው። ይሄንን ማክሲመስ ዘ ኮንፌሰር ፍቃድና ኃይል የባህሪ ይላል። የባህሪ ናቹራል ዊል ቢሆኑም ያንን ፍቃድ መርጦና ወስኖ ወደ ተግባር የሚያስገባው the choosing agent ይለዋል። the choosing agent ግን አካል ወይም ሃይፖስታሲስ ነው ይላል ማክሲመስ ዘ ኮንፌሰር። እደግመዋለሁ፣ ይሄን በደንብ ስሙኝ። ፍቃድና ኃይል የባህሪ ናቹራል ዊል ቢሆኑም ያንን ፍቃድ መርጦና ወስኖ ወደ ተግባር የሚያስገባው ግን the choosing agent ግን አካል ወይም ሃይፖስታሲስ ነው ይላል። ቅድም እንደሰጧችሁ ምሳሌ ስጋዬ ተራብኩኝ ብሎ ጥያቄ ያቀርባል። ውሳኔው በማጅ ነው ያለው፣ በሃይፖስታሲስ ነው። ስለዚህ ሃይፖስታሲስ ምን ብሎ ሊወስን ይችላል? አይ ዛሬ መጾም አለብኝ ብሎ ሊወስን ይችላል ማለት ነው። ማክሲመስ ዘ ኮንፌሰር ይህንን በደንብ ነው የሚያብራራው። በተለይ ከፒርሆስ ጋር ባደረገው ክርክር ማለት ነው። ከፒርሆስ ጋር ባደረገው ክርክር ላይ ይህንን በደንብ አድርጎ አብራርቶታል። ኦኬ፣ ስንት ነገር ተመለከትን? 3 ነገር፣ 7 ነገሮች ነው ዛሬ እንድትይዙ ዋና ዋና ነገሮችን ይዤ የመጣሁት ስለ ሃይፖስታሲስ 3 ነገሮችን ተመልክተናል። አራተኛ ኮንቲኒቲ ኦፍ አይደንቲቲ። ስለ ሃይፖስታሲስ ስናወራ ኮንቲኒቲ ኦፍ አይደንቲቲ መረሳት የለበትም። የማንነት ቀጣይነት አለው። ሃይፖስታሲስ ምን አለው ብያቸዋለሁ? የማንነት ቀጣይነት አለው። በአንድ ሰው ህይወት ውስጥ አካላዊ ለውጦች ማለትም ከህፃንነት እስከ እርጅና ድረስ ወይም ደግሞ ስነ ልቦናዊ እድገቶች ቢመጡ ያ ሰው ሆኖ እንዲቀጥል የሚያደርገው የማንነት መሰረቱ የሆነው ሃይፖስታሲስ ነው። በአንድ ሰው ህይወት ውስጥ በስጋው ከህፃንነት እስከ እርጅና ድረስ ለውጦች ይኖራሉ። ያድጋል፣ ይጎረምሳል፣ ከዛ በኋላ ያረጃል፣ ቆዳው ይሸበሸባል። ምን አሉ? ለውጦች አሉ። በነፍስም በምናይበት ሰዓት ስነ ልቦናዊ እድገቶች አሉ። እውቀት አለ። በተለያየ ነገር ሰው በእውቀት ያድጋል። ያ ሰው በስነ ልቦናዊ ነገርም ቢያድግም የስጋ ለውጥም ቢኖርም ያ ሰው ግን ሰው ሆኖ እንዲቀጥል ወይም ደግሞ ያ ሰው ሆኖ እንዲቀጥል እንዲቆም የሚያደርገው ሰስቴን የሚያደርገው ሰውነቱን ሰስቴን አድርጎ የሚያቆመው መሰረቱ ምን ተብሎ ይጠራል? ሃይፖስታሲስ ተብሎ ይጠራል ማለት ነው። መሰረት ነው። ቶማስ አኩይነስ ስለዚህ ነገር ሲናገር የሰው ልጅ ስጋዊና ቁሳዊ ክፍሎቹ ቢለወጡም አለ በነፍስና በስጋ ውህደት የሚቆመው ሰብአዊው ሃይፖስታሲስ ግን የማንነቱ ቀጣይነት መሰረት ነው ይላል። የማንነቱ ቀጣይነት መሰረት ነው። የሰው ልጅ ከሞተ በኋላም እንኳን ያው አካሉ የማይጠፋ ነው ይላል። የሰው ልጅ ከሞተ በኋላ እንኳን ያው አካሉ ምንም አይል ነው፣ የማይጠፋ ነው። ምን ማለት ነው? በደንብ ስሙኝ። እዚህ ጋር ስጋና ነፍስ ነን አይደለኛ? ስንሞት ምን ከምንድን ነው የሚለያየው? ነፍሳችን ከስጋችን ትለያለች። ሃይፖስታሲስ ከነፍስ ጋር ጉዞን ይቀጥላል፣ ቀጣይነት አለው። ሃይፖስታሲስ ከነፍስ ጋር ነው ጉዞን የሚቀጥለው። ስጋ ወደ አፈር ሲገባ ኦኬ። በኋላስ በትንሣኤ ውስጥ ነፍስ የገዛ ስጋችን በምንለብስበት ሰዓት በምንዋድበት ሰዓት ይቀጥላል ሃይፖስታሲስ። ይህንን በሱማ ቴዎሎጂያ የመጀመሪያው ክፍል ጥያቄ 75 እና 29 ላይ ቶማስ አኩይነስ ይገልጠዋል። ቀጣይነት ያለው ኮንቲኒቲ ኦፍ አይደንቲቲ እንዳለው በደንብ አድርጎ ይገልጠዋል ማለት ነው። ኦኬ፣ እየተሰማው ነው። 5ኛ